የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ? የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ? ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍላለ፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። እንኳን መከራው ከሩቅ ሆኖ ተሰምቶ ቀርቶ ቅርብ ያለነው ሰዎች እንኳን መስማት አንፈልግም፣ ያንገሸግሸናል፣ ሰለቸን እንላለን። በየቦታው የሚሞቱት ወገኖቻችን የሚሞቱት በሩቅ ሰው አይደለም፣ በራሳቸው ሰው የሚገደሉት ጥፋት ኖሮባቸው አይደለም፣ የሚገደሉት ክርስቲያን ሆነው ስለተገኙ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ። ሞሽ ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ዘማሪያን እንደየማዕረጋችሁ ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስከ ሰዓት ደረሳችሁ? ቸርነቱን ምሕረቱን ይቅርታውን በእድሜያችን ላይ ጨምሮ በፊቱ ያሳየነውን የእምነት ማነስ የምግባር ጉድለትም ይቅር ብሎ እንደ ስራችን ሳይሆን እንደ ቸርነቱ ያቆየን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ከዚህ ሰዓት በኋላ ባለን ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ጀምሮ የዓለም ሁሉ መድኃኒት የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማረው ትምህርት መነሻነት እንማራለን። የመጽሐፍ ቅዱሱን ቃል ሁላችሁ መስማት እንድትችሉ አነብላችሁና ወደ ትምህርታችን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። ሌላ ምሳሌ ስሙ። የወይን አትክልት የተከለ ባለቤት ሰው ነበረ። ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ ሀገር ሄደ። የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎቹ ላከ። ገበሬዎቹም ባሮቹን ይዘው አንዱን ደበደቡት፣ አንዱንም ገደሉት፣ ሌላውንም ወገሩት። ደግሞም ከፊተኞቹ የሚበዙ ሌሎች ባሮችን ላከ፣ እንዲሁም አደረጉባቸው። በኋላ ግን ልጄን ይፈሩታል ብሎ ልጁን ላከላቸው። ገበሬዎቹ ግን ልጁን ባዩ ጊዜ እርስ በእርሳቸው ወራሹ ይህ ነውና እንግደለውና ርስቱን እናገኝ ተባባሉ። ይዘውም ከወይኑ አትክልት አወጡና ገደሉት። እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ላይ ምን ያደርግባቸዋል? እነርሱም ክፉዎችን በክፉ ያጠፋቸዋል፣ የወይኑንም አትክልት ፍሬውን በየጊዜው ለሚያስረክቡ ለሌሎች ገበሬዎች ይሰጣቸዋል አሉት። ኢየሱስም እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህም ከጌታ ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለውን ከቶ በመጽሐፍ አላነበባችሁምን? ስለዚህ እላችኋለሁ የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ሕዝብ ትሰጣለች። በዚህም ድንጋይ ላይ የሚወድቅ ይቀጠቀጣል፣ ድንጋዩ ግን የሚወድቅበትን ሁሉ ይፈጨዋል አለ ይላል። ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ እኛ የምንማማርበት የትምህርታችን ርዕስ በዚሁ ባነበብነው ቅዱስ ወንጌል ቁጥር 42 ላይ ያለው ኃይለ ቃል ይሆናል። ግንበኞች በሉ ሁላችሁም፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። እስኪ ድገሙት። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ሶስተኛ ድገሙት። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። በዚህ ኃይለ ቃል መነሻነት ያነበብነውን ወንጌል መነሻ አድርገን እንማራለን። አምላካችን በጉባኤያችን ተገኝቶ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። እንደ ሌሎቹ የወንጌል ክፍሎች ሁሉ አምላካችንና መድኃኒታችን ኢየሱስ ክርስቶስ ይህ ያነበብነው ቃሉን ለሚሰሙት ሰዎች ያስተማረው ትምህርት ነው። ይህንኑ የተነበበው ምሳሌ የማርቆስ ወንጌል ምዕራፍ 12 እና የሉቃስ ወንጌል ምዕራፍ 20 ላይም ጭምር ተጽፎ ይገኛል። ጥቂት ከሆኑ የሐሳብ ልዩነቶች ባለፈ
መሰረታዊ በታሪክ ደረጃ ምንም የሚለያይ ሐሳብ አይኖረውም። አንድ የወይን አትክልት ስፍራ የነበረው ሰው እንደነበረ ለወይኑ አትክልት ስፍራ የሚያስፈልገውን ነገር በሙሉ እንዳደረገለት በኋላም ደግሞ ያደረገለትን የወይኑን ስፍራ ፍሬውን ለመቀበል ሰዎችን እንደላከ እነዛም የተላኩት ሰዎች በየተራቸው ፍሬውን ለመቀበል ሲሄዱ እንደተገደሉ በመጨረሻም ደግሞ ልጁን እንደላከና ልጁን ደግሞ ሲያዩ ይበልጥ እንደተናደዱና እንደተበሳጩ ልጁንም እንደገደሉት ጭምር ይናገራል። ይህ አሁን ያነበብነው የቅዱስ ወንጌል ክፍል እንዳልኳችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃሉን ይሰሙት ለነበሩት ለሕዝብ ያስተማረው ትምህርት ነው። ጌታችን ኢየሱስ ክርስቶስ በዋነኝነት ቃሉን በሚያስተምርባቸው ስፍራዎች ላይ ለሚገኙት ሰዎች በሙሉ ትምህርትን ያስተላልፍ የነበረውና የሚሆኑ ነገሮች ከመሆናቸው በፊት አስቀድሞ ያዘጋጃቸው የነበረው ክፉዎች ከክፋታቸው እንዲጠበቁ፣ መልካሞች ደግሞ ክፉዎች በሚያደርጉት ስራ ላይ እና በድርጊታቸው በመነሳት ተስፋ ቆርጠው የሚመጣውን ክብርም ጭምር እንዳያጡ ነው። እግዚአብሔር አምላክ ክፉዎች በክፋታቸው እንዲቀጥሉ አይፈልግም። ልቡና ሰጥቷቸው ማስተዋሉንም ጭምር ታድለው ራሳቸውን በንስሐ እንዲመልሱ ከሚመጣው ክፋትም ጭምር ራሳቸውን መጠበቅ እንዲችሉ ይፈቅዳል። እንዲሁ የሚያደርገው አምላካችን ደግሞ ደጎች ሆነው ደግሞ መከራውን ለሚቀበሉ፣ ደጎች ሆነው ደግሞ ስቃዩንም ጭምር ተሳታፊ ለሚሆኑት ደግሞ እንደጠሩት የአምላካቸው ድምፅ ዝምታው ቢዘገይባቸው ዋጋ እንደሌላቸው መስሏቸው በሃይማኖታቸው በጽናታቸውም ጭምር እንዳይገኙ ሊያደርጋቸው ከሚችለው ነገር በሙሉም እንዲሸሹም ወይም እንዲቆጠቡም ጭምር ይፈልጋል። እግዚአብሔር ትምህርትን ያስተምር የነበረው ነገሮች ከመሆናቸውም በፊት ይሄ ነገር ይሆናል፣ ያ ነገርም ሊመጣ ይችላል እያለ ያስተምር የነበረው ለዛ ነው። ይሄም ያነበብነው የመጽሐፍ ቅዱስ ክፍል ነገሮች ከመሆናቸው በፊትና ከመፈጸማቸው በፊት የተነገረ ትንቢት ነው። ይሄ ትንቢት ልዩ የሚያደርገው ምንድነው? ትንቢቱ በሐዲስ ኪዳን ይነገር እንጂ ነገሮች ከመፈጸማቸው በፊት ይሄንኑ ትንቢት ግን አምላካችን ኢየሱስ ክርስቶስ አስቀድሞ በነቢያት ላይ አድሮ ያስተማረውን ትምህርት መነሻ በማድረግ ነው ያስተማረው። ትላንት ያልነበረ ዛሬ ላይ የሚጀመር፣ ትላንት ያልተነገረ ዛሬ ላይ ደግሞ እንደ አዲስ የሚነገር ምንም ነገር አይኖርም። ስለዚህ ጌታችን ኢየሱስ ክርስቶስ ትላንትና በነቢያቱ ላይ አድሮ ሲያስተምር የነበረው እርሱ እንደሆነ ያውቁ ዘንድ ስለፈለገ ይሄ የወይን አትክልት ስፍራ የሚለውን ምሳሌ አድርጎ ሊያስተምራቸው ፈለገ። ይህንን ምሳሌ ለመጀመሪያ ጊዜ ላይ የተናገረው ይህንንም ትምህርት በማስተማርም ጭምር ጌታችን መድኃኒታችን ኢየሱስ ክርስቶስን የመሰለው ነቢዩ ኢሳይያስ ነው። ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 5 ከቁጥር 1 ጀምሮ አምላካችን ልዑል እግዚአብሔር ያስተማረውን ይህንኑ የወይን አትክልት ስፍራን ምሳሌ መስሎ አስተምሮበታል። ይሄ የወይን አትክልት ስፍራ ቅጥር የተማሰለት፣ መጭመቂያ የተዘጋጀለት፣ በኋላም ደግሞ ማማ ተዘጋጅቶለት እየተጠበቀ የነበረው ኢሳይያስ በኦሪቱ የተናገረለት የእስራኤል ሕዝብና እስራኤላውያን ናቸው። እግዚአብሔር አምላካችን ለወይኑ አትክልት ስፍራ ባለቤት እንደነበረውና እንዳልኳችሁ ለሚያስፈልገው ነገር በሙሉ ለስፍራው እንዳሟላ ሲናገር ነቢዩ ኢሳይያስ ደግሞ በትንቢት መጽሐፉ ምዕራፍ 5 ቁጥር 1 ላይ ከዛ የበለጠ ሌላ ትርጉም እንዳለው ደግሞ ይናገራል። እርሱም ምንድነው? እግዚአብሔር አምላክ የወይን አትክልት ስፍራ ለተባለችው ለእስራኤል ቅጥርን መማስ፣ አጥርን መስራት፣ ማማንም ሰርቶ ገበሬዎችንና ሰራተኞችን ቀጥሮ መንከባከቡን ትኩረት አድርጎ የተናገረ ብቻ ሳይሆን ኢሳይያስ ምንም ነገር እንዳላጎደለባትም ጭምር ይናገራል። ይወዳት ለነበረችው ስትሰቃይ ከስቃይ ላወጣት፣ ክፉ ሲሆንባት ፈጥኖ ለደረሰላት ለሕዝቡ እግዚአብሔር አምላክ ይሄንን ስፍራ ብቻ ሳይሆን ከስፍራውም የላቀውን ምንም ያጎደለባት ነገር እንደነበረ ይናገራል። መጽሐፍ ቅዱስ ለእስራኤልና ለእግዚአብሔር ያላቸውን ግንኙነት በተለያየ መንገድ አድርጎ ነው የሚናገረው። በተለይ ደግሞ ምንም እንዳላጎደለባት ነቢዩ ኢሳይያስ የተናገረውን ግልጽ የሚያደርገው እግዚአብሔር እስራኤልን እንዴት እንደሚያያትም ጭምር ስናውቅና ስንረዳ ነው። እስራኤል የመረጣት እግዚአብሔር ሕዝቡን የሚመለከተውና ያየው የነበረው
በአንድ መጽሐፎቻችን ዙሪያ ላይ ስትመለከቱት በዚሁ በኢሳይያስ መጽሐፍ ላይ እስራኤልን እንደ ሙሽራ ወይም እንደ ሙሽሪት አድርጎ እርሱ ደግሞ እንዳጫት እንደ ሙሽራ አድርጎ ነበር ይመለከት የነበር። ስለዚህ እግዚአብሔር አምላክ ሙሽራይቱ ለሆነችው ለእስራኤል ይቀናላት ነበር። ከእርሱ ሸሽታ ጣዖትን ስታመልክ፣ ከእርሱ ርቃ ድምፁን መስማትን ስታቆም እግዚአብሔር ለእስራኤል ያሳያት የነበረው ነገር በሙሉ ስለሚጠላትና ስለተጸየፋት ስለምታደርግበትም ብዙ ውጣ ወረዶች እንዴት እንዳዘነባት እንድታውቅ ብቻ አልነበርም። ነገር ግን ፍቅሩ ዘልቆ እንዲገባት ስለፈለገ እስራኤልን ይቀጣት የነበረው፣ እስራኤልን ይመለከታት የነበረው፣ እስራኤልን አልፎም እንኳን ዝምታንም ያሰማት የነበረው እግዚአብሔር አምላክ ጠልቷት አልነበር እና ይሄ እግዚአብሔር አምላክ ያደርግላት የነበረው ነገር በሙሉ ላልገባቸው ላልተረዳቸውና ከሩቅ ሆነው ይመለከቱት ለነበሩት ሰዎች እግዚአብሔር እንደተዋቸው፣ እግዚአብሔር እንደረሳቸው፣ እግዚአብሔር የሚጮሁትን ድምፃቸውን እንዳልሰማቸው አድርጎ ይሰማቸው ነበር። እግዚአብሔር ግን ይህን ያደርግበት የነበረበትን ምክንያት በኢሳይያስ አንደበት ላይ ሆኖ ሲናገር ምን አለ? በእውኑ ለወይኔ ቦታ ያጎደልኩበት ምንድነው አለ። እስኪ ያጎደልኩበት በሉ ምንድነው? እግዚአብሔር እውነት ነው የምነግራችሁ፣ ለእስራኤል ምንም ያጎደለባት ነገር የለም። እንኳን ባሪያ ሆና ከነበረችበት ከግብፅ ባርነት ነፃ ማውጣት ቀርቶ ምድራዊ የሆነ እንጀራ እንዳትበላ ከሰማይ መና ወርዶላታል። የደፈረሰና ንጹህ ያልሆነ ውሃ እንኳን ጠጥቻለሁ አጠጥቶኛል ብላ እንኳን እንዳታማው ከአለት ላይ የፈለቀ ንጹህ ውሃንም ጭምር ሰጥቷታል። በመንገዴ ማንም እንኳን አብሮኝ አልነበረም ብላ ራሷን ወደ ላይ አንስታ እግዚአብሔር ላይ እንዳታጉረመርም ከምድር ስንዝር ከፍ አድርጎ ከፊትና ከኋላ የሚመጡባትን ጠላቶቿን ጠብቆ ነው ሲንከባከባት የነበረው። ይህንኑ እንዲህ ያደረገላትን እግዚአብሔር ነው ራሷ እስራኤል ደግሞ ተነስታ የጎደለባት ይመስል ብዙ ነገርን ላይዋ ላይ አመጽ ያነሳችው እግዚአብሔር ላይ እና እግዚአብሔር ለእስራኤል ምን አጎደልኩባት ብሎ እንደሚናገረው ሁሉ ኢሳይያስ የተናገረውን መልሶ እርሱ አምላካችን ኢየሱስ ክርስቶስ ሲራመድና በመሬት ላይ ሲያስተምር ያንኑ ትንቢት አንስቶ ሊያስተምራቸው ፈለገ። ለአንድ ሰው የወይን አትክልት ስፍራ ነበረው፣ ወይም የወይን አትክልት ስፍራ የነበረው ባለቤት ነበራል። ቅጥር መቀጠር፣ መጭመቂያ ማዘጋጀት ከዛም አልፎ ደግሞ ማማ መዘርጋት ለአንድ ለወይን አትክልት ስፍራ የሚያስፈልጉ ነገሮች ናቸው። መቼም አንድ ሰው ገበሬም እንኳን ሆኖ ዘር የሚዘራው መሬቱ መቀበል እንደሚችል ዘሩን ለማሳየት እርሱም ደግሞ ይቀበላል ብሎ ለመናገር አይደለም። የዘራውን ዘር አጭዶ ጎተራ ለመክተት ከጎተራው አውጥቶ ቢወድ ሽጦ ሊያተርፍበት አለያ ደግሞ ከፈለገ ደግሞ እንዲበላው እንዲጠጣው። የወይኑ አትክልት ስፍራ ባለቤትም ቅጥር ያቀጠረለት ምንም አይነት ነገር መጥቶ ፍሬውን እንዳያጨናግፍበት ነው። መጭመቂያ ያዘጋጀለት ወይኑ ሲደርስ አገልግሎቱ ተጨምቆ እንዲጠጣ ተጨምቆ የወይን ጠጅ መሆን እንዲችል ለማድረግ ነው። እየሰማችሁ ነው። ማማም ያዘጋጀለት ደግሞ ከሩቅ የሚመጣ ጠላትን ወይም ከሩቅ የሚመጣ ቅጥሩን ሊያፈርስበት የሚችል ከወይኑ የፈለገውን ፍሬ ማግኘት እንዳይችል ሊያደርገው የሚችለውን ጠላት መመልከትና ማወቅ እንዲችል። ክርስቶስ በጅማሬው ይሄንን ያወራ የነበረው ስለ እስራኤላውያን የወይን አትክልት ስፍራ ተብላ የተነገረችው እስራኤል ናት። ቅጥር መቀጠር የተባለው እስራኤልን መጠበቁን መንከባከቡን ለማሳየት ነው። መጭመቂያ አዘጋጀላት የሚባለው ደግሞ ከእግዚአብሔር የተቀበለችውን የሰጣትን ነገር በሙሉ ፍሬ ልታፈራበት የምትችለውን መጠቀም የምትችልበትን መንገድ ሰጣት። ቤተ መቅደስን ሰጣት፣ ታቦትን ሰጣት፣ ካህናትን ሰየመላት። መቅደስ አዘጋጅቶ መግባት መውጣት እንዲችሉ እነሱም ተሳታፊ መሆን እንዲችሉ መስዋዕት የሚያቀርቡበትንም ስርዓት ሰጣት። ቅጥር አዘጋጀላት አልኳችሁ። መጭመቂያ አዘጋጀላት፣ ማማም ጭምር ሰራላት። ማማው ከሩቅ የሚመጣ ጠላትን ለማወቅ እንዲረዳ ሁሉ መጽሐፍትን ሰጣት ማለት ነው። ነቢያትን አስነሳላት። ከሩቅ የሚመጣውን ክፉም ይሁን ደጉን መስማትና ማወቅ እንዲችሉ አዘጋጃቸው። ይሄ የተደረገለት ይሄ የተፈጸመለት ቦታ እንዳልኳችሁ በጅማሮ እስራኤል ናት። እስራኤል ግን ለዚህ ለተደረገላት ነገሩ አጸፋውን የመለሰችውና ለእግዚአብሔር ያሳየችው ግብረ መልስ ግን እንዴት ነበር? ሲነበብ እንደሰማችሁት ቅዱስ ወንጌሉ የወይኑ ስፍራ ባለቤት ወይኑ የሚያፈራበት ጊዜና ወቅት እንደደረሰ ስላወቀ ሰራተኞቹን ላካል።
ሰራተኞቹን የላካቸው ልብ ብላችሁ ስሙ፣ ቅጥሩን እንዲያፈርሱ ወይ የቆመላቸውን ማማ እንዲንዱ ወይ መጭመቂያቸውንም ጭምር ደግሞ እንዲንዱባቸው አይደለም፣ ፍሬውን ብቻ መልቀም እንዲችሉና የተደከመባትን ድካም እንዳለና እንደሌለበት ለማየት። ሰራተኞቹ ግን ሲመጡ በውስጥ ይሰሩ የነበሩት ሌሎች ሰራተኞች ቀድመው በወይኑ ስፍራ ላይ የነበሩት በጣም አድርገው አስቸገሩ። እንዲያውም ይመጡ የነበሩትን ሰራተኞች አንዳንዶቹን ገደሏቸው፣ አንዳንዶቹን ወገሯቸው፣ አንዳንዶቹን ደግሞ በጣም ብዙ ስቃይን አሰቃዩአቸዋል። እግዚአብሔር ለደከመላት ለእስራኤል ይልካቸው የነበሩት ሰራተኞች የተባሉት ነቢያት ናቸው። መጽሐፍ ስለሰጣቸው ስለጠበቃቸው በእግዚአብሔር መቅደስ ውስጥ በረከትንና ፍሬን ማግኘት የሚችሉበትን መጠቀም የሚችሉበትን ነገር በሙሉ ስላደረጋቸው እግዚአብሔር ይሄ ይበቃቸዋል ብሎ አልተዋቸው። እግዚአብሔር እንዲህ አይነት አምላክ ነው። እኛ ለልጆቻችን በየትኛውም ጊዜ ላይ ዛሬ ስለለበሱ ይበቃቸዋል፣ ጠግበው ስላደሩም ነገ ያስፈልጋቸውም አንልም። እንዲያውም የበለጠውን ነገር እናደርግላቸዋለን። እግዚአብሔርም ለሕዝቡ እንደዛ ነው። መጽሐፍ ስለሰጠ መቅደስ ስለሰራ እንዲሁም የሚያስፈልገንን ነገር በሙሉ ስለሰጠ በቃ ይሄ ይበቃቸዋል አላለም። ነቢያትን ይልክላቸው ነበር። ለነቢያት ግን እነዚህ እስራኤላውያን ያሳዩ የነበሩት ግብረ መልስ ግን እንደነገርኳችሁ ገደሏቸው፣ አሰቃዩአቸው፣ ወገሯቸው። ይሄንን ሁሉ ነገር አደረጉባቸው። ይሄንን ሁሉ ሲያደርጉባቸው ግን ያደርጉት የነበረው ለምንድን ነው ጥያቄው። ልብ ብላችሁ ስሙ። እስራኤላውያን ነቢያትን ይገሉ የነበሩት እስራኤላውያን እግዚአብሔርን ቅዱስ ቃሉን የሚያስተምሯቸውን ሰዎች ያሳድዷቸው የነበሩበት ምክንያት ለምንድን ነው ስትሉ፣ አንደኛውና የመጀመሪያው ምክንያት ሕዝቡ ከእግዚአብሔር ርቆ ስለነበረ ነው። ጥቂቶች መልእክት ለመላክ ከተላኩት በውስጥም ጭምር እግዚአብሔርን አብረው መርጠው ለመኖር ካልፈለጉት በቀር ብዙሃኑ በመሬት ሊመቸው የሚችለውንና በዚህ በሚኖርበት ህይወቱ ላይ ሳይጎልበት መመላለስ የሚችልበትን ምርጫዎች መርጦ ስለነበረ እነዚህን ነቢያት ቦታ ሰጥቶ ለማዳመጥ አልፈለግም። ነቢያትን ሁለተኛ ይገሏቸው የነበሩት መስታወት ስለሆኑባቸው ነው። ከእግዚአብሔር ፊት እንዴት መመላለስ እንደሚችሉ ስለነገሯቸው ብቻ ሳይሆን እግዚአብሔር የሚፈልጋቸው ሰዎች በምድር ላይ እንዴት መኖር እንዳለባቸው ከቃል ባለፈ በህይወት ስላሳዩአቸው ነው። ነቢያት ጥፋት ኖሮባቸው አልነበረም የተገደሉት። ነቢያት ክፉ ነገር ተናግረው አልነበረም። ነቢያት ሟርት ተናግረው አልነበረም የተገደሉት። እውነት ስለተናገሩ በእውነት ስለኖሩ ሰው ክፋትን መርጦ እግዚአብሔርን ከማየት ይልቅ እነሱ ግን እግዚአብሔርን አይተው ደግን ነገር በመምረጣቸው ነበረ ዋጋ የከፈሉት የነበሩ። ስለዚህ ሁሉ ግን የደረሰባቸው ለነቢያትም ጭምር የተደረገላቸው አቀባበል ምንድነው ከተባለ ድንጋይ ነው። ምንድነው ከተባለ መጋዝ ነው። ምንድነው ከተባለ ሰይፍ ነው። ለዛ ነው ቅዱስ ጳውሎስ ራሱ በሐዲስ ኪዳን ክርስቶስን ስለመምረጣቸው ከእግዚአብሔር ጋር አብረውም ጭምር ለመኖር ምርጫቸው ስላደረጉ አንዳንዶች በፍሩክታ ሌሎችም በበረሃውና በየጉያው በሙሉ ተሰደዱአል። ልክ ዘማሪው እንደሚለው ማለት ነው። በየገዳማቱ በየበረሃው የሚል መዝሙር አታውቁ? ስለ ክርስቶስ ሲል የተከፈለ ዋጋ የሚከፈለው ሰዎች የሚደርሳቸው ገጸ በረከት ይሄ። ነቢያት እግዚአብሔርን ስላሉ ተወገሩ። ነቢያት እግዚአብሔርን ስላሉ ተገደሉ። ነቢያት እግዚአብሔርን ስላሉ ብዙ ጸዋትወ መከራ ተቀበሉ እንጂ ክፋት ተገኝቶባቸው አልነበር። ነቢያት በዚህ አይነቱ ምክንያት ሲሞቱ፣ በዚህ አይነቱ ምክንያት በራሳቸው ሰው ነው የምላችሁ። ሌላ እንግዳ ሰው መጥቶ የለም የገደላቸው። ሌላ አዲስ የሆነ ሰው መጥቶ አይደለም ደማቸውን ያፈሰሰው። እዛው የራሳቸው ሰው አብረው ያደጉ፣ አብረው የበሉ፣ አብረው የጠጡ፣ አብረው ለመትረፍም ጭምር ቃሉን ያሰሙ የነበሩ። ክርስትና በነገራችን ላይ በጣም የሚደንቀው እኔነት ስለሌለበት ነው። በነገራችን ላይ እኔነት ስለሌለበት ነው። ስለተረፍን ወይ ስለተሰበሰብን ወይ እኛው ራሳችን እግዚአብሔር እንዴት እንደሚገኝ ስላወቅን ስለሌላው ግድ አይሰጥንም አንልም ክርስቲያኖች። እንጂማ እንደዛ ብንሆን ኖሮ ማን ያሰቃየን ነበር? ማን ይገለን ነበር? ማን እንደፈለገ ሰይፍ እያነሳ አንገታችን ላይ ያሳረፍብን ነበር? ማንም። እንዲሁ ዝም ብንል እንዲሁ ራሳችንና ራሳችን ብቻ ነው እንጂ ለሌላው አይመለከተንም ብንል ምንም አንሆንም። ግን እንደዛ እንድንሆን ደግሞ ተብለን አልተጠራንም፣ አልተዘጋጀንም። እግዚአብሔር ለዓለሙ ብርሃን እንድንሆን አልጫ ለሆነው ዓለም ጨው እንድንሆን አድርጎ ስላዘዘን ወደድም ጠላንም ለተቀመጥንባት ዓለም ነፍስ መሆን ስላለብን
ለምንኖርባት መሬት ከኛ አልፈን ለሌላውም ጭምር እግዚአብሔርን ማየት እንዲችሉ ምክንያት መሆን ስላለብን ስለዛ ብቻ ተብለን እንታረዳለን። ስለዛ ብቻ ተብለን እንገደላለን። ስለዛ ብቻ ተብለን ዋጋ እንድንከፍል እንደረጋለን። ነቢያት እንዳልኳችሁ ነው የተገደሉት በሩቅ ሰው አይደለም። ዛሬም ሀገራችን ላይ ያሉት በየቦታው የሚሞቱት ወገኖቻችን የሚሞቱት በሩቅ ሰው አይደለም፣ በራሳቸው ሰው ነው። በራሳቸው ሰው ነው የሚገደሉት። ሀቁ እንደዛ ነው። የሚገደሉት ጥፋት ኖሮባቸው አይደለም። የሚገደሉት ክርስቲያን ሆነው ስለተገኙ ነው። ክርስቲያን ስለሆኑ ሌላ ምንም ነገር ስለሆኑ አይደለም። እንዲህ ብለን ለመናገር እንዲህ ብለን ለማውራት እንዲህ ብለንም ጭምር እውነታውን ለመመስከር ስለከበደን ካልሆነ በቀር እውነታው ግን ይሄ ነው። ሌላ ካለ እንግዲህ እግዚአብሔርም ያውቃል፣ ጊዜም ጭምር ግልጽ ያደርገው። ካልሆነ በቀር ግን ሌላ ምንም ምክንያት የለውም። ገዳዮቻቸው የሚገሏቸው ነቢያትን ለምን ነበር አልኳችሁ እኮ ራሳቸውን ስለሚያዩባቸው ነው። ሰው ከመስታወት ፊት ቆሞ እድፉን እንደሚያነጻው ሁሉ እውነተኛ ክርስቲያኖች የሰውን ጥላቻ፣ እውነተኛ ክርስቲያኖች ሰው እንዴት ከእግዚአብሔር እንደራቀ ፍንትው አድርገው የሚያሳዩ መስታወቶች ናቸው። የሚጠሉት የሚገፉት የሌላውን ክፋት እንደ ክፋትነቱ የሌላውን ኃጢአት እንደ ኃጢአትነቱ ከሰው ወቅሰው ፈርደው ሳይሆን የሆነውን እንደሆነ ስላሳዩ ሌላ ምንም ነገር ሆኖ አይደለም። ነቢያት እግዚአብሔርን ስለተናገሩ የደረሰባቸው ድንጋይ ከሆነ ነቢያት የደረሰባቸው እግዚአብሔርን ስለተናገሩ ሰይፍና ስለት ከሆነ ዛሬ እዚህ ላይ የምንኖረው ክርስቲያኖች እውነት ክርስቲያን ስንሆን የምንሸለመው ታዲያ ምን ይመስላችኋል? ሌላ ምንም እኮ ሊሆን አይችልም። ስለ ክርስቶስ መሞት ካልሆነ በቀር ሌላ ምንም ነገር ሊደረግ አይችልም። በየትኛው ጊዜ ነው ክርስቶስን ስለሰበኩ በእውነትም ጭምር ከእግዚአብሔር ጋር አብረው ስለኖሩ ተብለው መሬት የተሸለሙ ቤት የተሸለሙ መኪና እያሽከረከሩ የሄዱ ክርስቲያኖች ነበሩ እንዴ? እንዲያውም ያንን ነገር የተጸየፉት ነበር እንጂ ነበሩት ሹመት ሽልማቱን የጠሉት ስለ ክርስቶስ ሲሉ ስለከፈሉት ዋጋ መሬታዊ የሆነ ስጦታ ሊሰጣቸው ሲል አንፈልግም፣ ይሄው እግዚአብሔርን ያስረሳናል፣ ጥቅሙ በኋላ ላይ መልሶ እግዚአብሔርን እንድንዘነጋው ያደርገናል ብለው የሸሹ ናቸው እንጂ የኛን ኗኗር ግን እውነቱን ስትመለከቱት ስለኖርነው ክርስትና ወይም ለመኖር ስለሞከርነው ክርስትና ዋጋውን ብድራቱን እንዲሁም ደግሞ ገጸ በረከቱን መካፈል የምንፈልገው ከፊት ለፊታችን ስለሚመጣብንና ስለሚደረግብን መከራ አይደለም። ተውት፣ መከራው ቀርቶ መከራ መስማት እንኳን አንፈልግም። እኛ እኮ ቢቻል ብንዘምር፣ ቢቻል ብናጨበጭብ፣ ቢቻል እልል ብንል፣ ቢቻል የደረሰባቸውን ሰዎች ደረሰባቸው ብለን እንዲሁ ዝም ብንል ጥሩ ነበር። ግን እግዚአብሔር ይመስገን እውነት ለመናገር ማስተዋል የሚችሉ አሳቢ የሆኑ አባቶች እናቶች ስላሉን ነገር እንዳንረሳ የደረሰብንንም ጭምር እንዲሁ ዝም ብለን ወደ ኋላ እንዳናደርግ ስለሚያደርጉን ነቢያት የሞቱት ለዚህ ነው። ዛሬም ያሉት ሰዎች የሚሞቱት ለዛው። ነቢያቱ መገደላቸው ነቢያቱ መሞታቸው የወይኑ የባለቤቱን ስፍራ ግን ይበልጥ እንዲያውም ሌሎች መልእክተኞችን እንዲልክ ያደረገው እንጂ ስለገደሉብኝ ብሎ እንዲያስቀምጣቸው አልተገደደም። እየሰማችሁ ነው። ነቢያቱ ስለሞቱበት እግዚአብሔር አምላክ ነቢያትን አልክም አላለ። የላካቸው የሱ እውነተኞቹ መልእክተኞች ዋጋ ከፍለው ደማቸውን ለሱ ስላፈሰሱ ከዚህ በኋላ ደም መፍሰሳቸው ይቆማል፣ እኔ ማንንም አልክም፣ የሆኑት እንደሆኑት ይሁኑ ብሎ አልተዋቸው። እንዲያውም ሲገሉ እየላከ ነው። ትምህርት ነው። በነገራችን ላይ ትምህርት ነው። ላስተዋለው ሰው እግዚአብሔር አምላክ ተስፋ አይቆርጥብንም ማለት ነው። ስላልሰሙ ጆሮዎቻችን ማስተዋል ስላልቻለው አይምሯችን እየተነገረው ነገር ግን ሰምቶ መኖር ስለከበደው ማንነታችን እግዚአብሔር አምላክ አልተወንም። አሁንም ድረስ መስማት የምንችል ከሆነ አሁንም ድረስ መለወጥ የምንችል ከሆነ አሁንም ራሳችንን ማስተካከል የምንችል ከሆነ ሌሎችም ሰዎች እንዲሁ በሌሎችም ሕይወታቸውም ጭምር መማር የምንችልበትን መንገድ ይከፍታል። በመጨረሻ ግን የወይኑ ባለቤት ስፍራ የተባለው አምላካችን ልዑል እግዚአብሔር ግን የላከው ልጁን ነው። ምኑን አልኳችሁ? ልጁን የላከው። ነቢያቱን የቀጧቸው ወይ መጀመሪያ የተላኩትን ሰራተኞች የገደሏቸው ሩቅ ስለሆነ ነው ብሎ አሰበላቸው። አይገርማችሁ? ሩቅ ስለሆኑ ማለት ነው፣ ቅርብ ስላልሆኑ አንድም መተው ቦታውን ይወርስብናል ብለው ስላሰቡ ግን እግዚአብሔር አምላክ ስላደረጉት ግፍ በግፍ ስለፈጸሙት ክፋት በክፋት ሊመልስ የሚችል አምላክ አልነበረም፣ አልሆነባቸውም ጭምር። ይሄን ክርስቲያኖች ሁሌ እንምላችሁ እንዳትረሱት ባካችሁ።
እግዚአብሔር አምላክ ስለደረሰብንና ስለሚሆንብን ክፋት በሙሉ በቀለኛ ነው ማለት አጥፊ ነው ብቻ ማለት አይደለም። እግዚአብሔር አምላክ በቀለኛ ነው ማለት ዛሬ የገደሉትን እንደሚገደሉ ሆነው የሚመጡበት ጊዜ ሰዎች ይመጣሉ። ታያላችሁም ጭምር እግዚአብሔር ያደርገዋል። ዛሬ ያሳደዷትን ቤተክርስቲያን የሚሰደዱላት ይሆናሉ። ዛሬ የገደሏቸውን ሰዎች መልሰው የሚገደሉ ሆነው ስለ እግዚአብሔር አንገታቸውን የሚሰጡ ይሆናሉ። ይሄ ቤተክርስቲያናችን ሕይወት ላይ ነበረ ነው። ትላንትና ያሳደድ የነበረ ደማስቆ ድረስ ወርዶ አንገት ስቤ አመጣለሁ ያለው ጳውሎስ እኮ እዛው ተምሮና ተለውጦ የሚሰደድ ሰው ነው። የእግዚአብሔር በቀሉ ሰይፍና ስለት አንስቶ መቅሰፍትም ጭምር እያላከ መቅጣት ብቻ አይደለም፣ ያሳደዱትን እንዲሰደዱ ማድረግ ነው። የገደሉትን እንዲሞቱለት ማድረግ ነው። የጠሉትን ይበልጥ እንዲሞቱለት ማድረግ ነው። ይሄን እግዚአብሔር አምላክ አድርጎታል። መድኃኔዓለም አምላካችን ይሄንን ፈጽሞታል። እንኳን ሩቅ ለሆኑት ሰዎች ቀርቶ ነው የምላችሁ፣ ከደሙ ንጹህ ነኝ እንኳን ብሎ እጁን ታጥቦ አሳልፎ ለሰጠው ጲላጦስ እንኳን እግዚአብሔር አምላክ በቀሉን የተበቀለው እሱን በመቅሰፍ አይደለም፣ የሞተውና የገደለውን ምክንያት እንዲሆን ያደረገውን ክርስቶስን አምኖት በስሙ እንዲሞት ሰማዕትን ያደረገው። በቀልንም ስንመኝ እንዴት ያለውን በቀል መመኘት እንዳለብንም ማወቅ አለብን። ጨካኝ መሆን የለብንም። ዓለም ውስጥ ስንኖር ዓለሙን መስለንም መታየት የለብንም። እንደ ዓለሙ ማስተጋባት የለብንም። ለምዶብን ነው እንጂ ዓለም ለሚደርስባት ችግር፣ ዓለም ለሚደርስባት ማጸፋ በሙሉ የምትመልሰው መግለጫ በመስጠት ነው። እኛም ለመድ ነው። ክፋት ሲደርስብን፣ ነውር ሲደርስብን፣ ግፍ ሲፈጸምብን መግለጫ እንሰጣለን። መግለጫው ክፉ ነው እያልን አይደለም። ነገር ግን ቤተክርስቲያን ስለሚደርስባት መከራ እጆቿን ዘርግታ መፍትሄ ወደሚሰጣት ወደ እግዚአብሔር ነው የምትጮኸው። ከንፈራችንን መጠን እንዲሁ ዝም ብለን አይደለም የምንሄደው። እንባችንን አፍስሰን እግዚአብሔር አምላክ እንዲመለከተን እንማጸናለን እንጂ ዓለም ላይ ስንኖር ክርስቲያኖች እንደ ዓለምማ መሆን የለብንም። በልተን ጠጥተን አግብተን ወልደን ልንኖር እንችላለን። ነገር ግን ያንን ሁሉ ስናደርግ ለምን እንደምናደርገው ማወቅ አለብን። እውነቴን ነው የምላችሁ፣ ክርስቲያን መሆናችን ትርጉም አልባ መሆን የለበትም በፍጹም። አሁን እንደዛ ስለሆነ ነው እንጂ ትርጉም አልባ መሆን የለበትም። ቅዱስ ጎርጎርዮስ ክርስቲያኖች በዓለም ሲኖሩ ስለሚያደርጓቸው ነገሮች በሙሉ ሲናገር ምን እንዳለ ታውቃላችሁ? ክርስቲያኖች ለሚኖሩባት ቦታ እንደ ዜጎች ይኖራሉ፣ ግን ስደተኞች ናቸው። አይገርማችሁ? ለሚኖሩባት መሬት ዜጎች ናቸው፣ ግን ስደተኞች ናቸው። ስደተኛ የሆኑት ግን መርጠው ነው፣ በሰማይ ስፍራ እንዳላቸው ስላወቁ። ቀጠለ ቅዱስ ጎርጎርዮስ፣ ክርስቲያኖች በምድር ሲኖሩ ይነግዳሉ፣ ያተርፋሉ፣ ይበላሉ፣ ይጠጣሉ። ያን የሚያደርጉት በምድር ስለኖሩ ብቻ ነው። ነገር ግን ሁሉንም ደግሞ ይንቁታል። በቃ ክርስቲያን መሬት ላይ ሲኖር ክርስቶስ በመሬት ላይ ሲኖር ያደረገውን ነገር በሙሉ እያደረገ ለመኖር ራሱን ነው ማዘጋጀት መቻል ያለበት። እንደዛም ሆኖ ነው መሰራትምና ማደግ ያለበት። እንደዛ መሆን እንድንችል እግዚአብሔር ሁላችንንም በቸርነቱ ይርዳል። ስሙን መሸከሙንማ ሁሉንም ተሸክመነዋል። ነገር ግን ግብሩን የከበደን አሁን መኖሩ እንዳልኳችሁ ነው። እንኳን መከራው ከሩቅ ሆኖ ተሰምቶ ቀርቶ ቅርብ ያለነው ሰዎች እንኳን መስማት አንፈልግም፣ ያንገሸግሸናል፣ ሰለቸን እንላለን። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ? የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ? በጣም ከባድ እኮ ነው። በነገራችን ላይ ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍላል፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። በጣም ነው የሚያሳዝነው እኮ እውነት። ለስሙ ደግሞ ሰማዕታትን እንዘክራለን እንላለን። የሰማዕታትን ዜና ቤተክርስቲያን የምትዘክረው ስዕላቸውን ስላ ብቻ አይደለም፣ ገድላቸውን እያነበበች እንዴት እንደኖሩም ጭምር በማሰማት ነው። ስለ ክርስቶስ የሞቱትን ዜና መስማት የከበደው ሰው እንዴት ቆሞ የጊዮርጊስን ገድል ይሰማል? እንዴት ቆሞ የመርቆሪዎስን ገድል ይሰማል? አይችልም በፍጹም። ጊዮርጊስ የሞተለትን መርቆሪዎስ ሕይወቱን የሰጠለትን አምላክ እኮ ነው ዛሬም ድረስም ጭምር ክርስቲያኖች በየቦታው ሕይወታቸውን የሚሰጡለት። የነሱን ዜናማ መስማት እንዲያውም ጥባትን የሚጨምር፣ የነሱን ዜና ማዳመጥማ እንዲያውም ሕይወትን ነው ጭምር የሚያሞቅ። የነሱን ዜና መስማት እንዲያውም ከምንኖረው ከንቱ ሕይወታችን ባለፈ ለካ ሌላ ትርጉም ያለው ሕይወት እንዳለ እንድናውቅ ነው የሚያደርግ። እኛ አሁን የምንኖርበት ዓላማ እውነት የሚያስኖር ይመስላችኋል? እነሱ ግን ሊኖሩበት የመረጡትም ሊሞቱበትም ጭምር የወደዱት ዓላማቸው
ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እውነት እግዚአብሔር ስሙ የተመሰገነ ይሁን። ይህን ማየት እንድንችል ራሱ ያደረገን ክርስትና የለም ብለን ደፍረን እንዳንናገር፣ ስለ ክርስቶስ የሚኖሩ ሰዎች የሉም ብለን እንኳን አፋችንን ሞልተን እንዳንናገር የሚያደርገን ብዙ ምክንያት ይሰጠናል። ብዙ ምክንያት። ከነዛ ሁሉ ምክንያት ትልቁ ምክንያት ግን እንዳልኳችሁ ልክ የወይኑ ባለቤት ስፍራ ነቢያቱን የቀደሙትን አባቶችን ልኮ ሰዎቹ በአጸፋው ሞትን እንደፈረዱባቸው ሁሉ ምናልባት ከሰሙ ምናልባት ካዳመጡ ብሎ ልጁን ላከላቸው። ልጁን ሳይውት ግን ጭራሽ ተናደዱ አለ ቅዱስ መጽሐፍ። ጭራሽ